በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቼ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምእመናን ሕፃናትን ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ከዘላለም ዘመናት በፊት የነበረ መጀመሪያ የሌለው መጀመሪያ መጨረሻ የሌለው መጨረሻ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን ተከታታይ የትምህርት ርዕስ አንደኛ ቆሮንቶስ መልእክት ትርጓሜ የሚል ነው። ለዕለቱ ርዕስ እንስጠው ከተባለ የሴቶች አለባበስና ቅዱስ ቁርባን ማለት እንችላለን። ክፍሉን አንድ ጊዜ ላንብብላችሁ። እኔ ክርስቶስን እንደምመስል እኔን ምሰሉ። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን የወንዱ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወንድ ትንቢትን የሚናገር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደ ተላጨች ያህል አንድ ነውና። ሴትም ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ሴት ከወንድ ናት እንጂ ወንድ ከሴት አይደለምና። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል ያጻፈ መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማሁ እንድንል የቅዱስ ጳውሎስ አምላክ ሁላችንን ይርዳል። አንደኛ ቆሮንቶስ ምዕራፍ 11 በሁለት መንገድ መክፈል እንችላለን። የመጀመሪያው ከቁጥር 1 እስከ 16 ስለ ሴቶች አለባበስ ይናገራል። ሁለተኛው ከቁጥር 17 እስከ 34 ስለ ቅዱስ ቁርባንና በቤተ ክርስቲያን ስለሚደረገው ስለ ፍቅር ማዕድ ይናገራል። ታዲያ ሐዋርያው ቅዱስ ጳውሎስ በዚህ ምዕራፍ በሙሉነት ስለ ሴት ልጅ አኗኗር የሚናገር አይደለም። በሙሉነት ስለ ቅዱስ ቁርባንም የሚገልጥ አይደለም። ግን ሴቶች እንዴት ተፈጥሯቸውን ማጉላት እንዳለባቸው፣ ባለባበሳቸው ሴቶች እንዴት እግዚአብሔርን ማክበር እንደሚችሉና ቅዱስ ቁርባን ወይም ደግሞ ሌላኛው የፍቅር ማዕድ አጋፔ የሚባለው እንዴት የቆሮንቶስ ምዕመናን አክብረው በዋጋ መያዝ እንዳለባቸው ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ሲናገር እናየዋለን። የሚገርማችሁ የቆሮንቶስ ምዕመናን ድካም ብቻ አይደለም ያለባቸው፣ የሚያስመሰግናቸውም ደግሞ ስራ አለ። የመጀመሪያው ምንድነው ካለን ጥያቄያቸውን አቅልለው አይደለም ያዩት። ጥያቄያቸውን በመጀመሪያ ጻፉ። ቀጥሎ ደግሞ ሁነኛ በሆነ ሰው መልእክቱን አስይዘው ቅዱስ ጳውሎስ የነበረው ኤፌሶን ነው። ረጅም ርቀት ተጉዘው ያንን ጥያቄ
እንዲያደርሱ አድርገዋል። ይሄ የሚያስመሰግናቸው ለመልሳቸው ብቻ አይደለም፣ ለጥያቄያቸው እንኳን ዋጋ እንደሰጡ መንፈሳዊ ጥማት እንደነበራቸው የሚያሳይ ነው። ሁልጊዜ ከክርስቲያኖች የሚጠበቀው ምንድነው ካለን መጠማት ነው፣ መራብ ነው። መጽሐፉም እንደሚል ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ምክንያቱም ይጠግባሉና ይላል። ስንራብ ስንጠማ እግዚአብሔር ሊያጠግበን የታመነ ጌታ ነው። ስሙ የተመሰገነ ይሁን። ለምንድነው መራብ ያስፈልገው? ለምንድነው መጠማት ያስፈልገው ካልን እንድንረካ። ያልተጠማ እኮ አይረካም። አንዳንዴ እንዲሁ በቀላሉ ያገኘናቸውን ጸጋዎች አክብረን አንይዛቸው፣ በዋጋቸው አንይዛቸው። አያችሁ፣ መድከም፣ መጠማት፣ መራብ እንድንጠግብ እንድንረካ፣ ያንን ነገርም በዋጋ እንድንይዘው ያደርገናል። ስለዚህ የቆሮንቶስ ምዕመናን መንፈሳዊ ጥማት ነበራቸው። ጥያቄያቸውንም ዝም ብለው አይደለም፣ ለተገቢው ሰው ነው። በቂ ዕውቀትና በቂ አባታዊ ልብ ላለው ለሐዋርያው ለቅዱስ ጳውሎስ ጥያቄያቸውን ያቀረቡት። ጥያቄ አለኝ ማለት ችግር የለም። አንድ ሰው ጥያቄ ስላለው እምነት የለውም ማለት አይደለም። ጥያቄ ማስፈራሪያም አይደለም። ጥያቄ እንደው እስከዛሬ የገነባነውን መንፈሳዊ ዕውቀት የሚያፈርስ ፈንጅ ይዞ ድማሚት ይዞ መዞር ማለት አይደለም ወገኖቼ። ጥያቄያችን ምንድነው? እስቲ ይታይ፣ እስቲ ይዘርጋ። እንዴ ጥያቄ እኮ ማስፈራሪያ አይደለም። አገልጋዮችም ቢሆኑ የሚመልሱት በስማቸው ሳይሆን በእግዚአብሔር ስም ነው። በቃላቸው ሳይሆን በእግዚአብሔር ቃል ነው። ስለዚህ በትንሹ ኃይላችን በዓለም በሰበሰብነው ዕውቀታችን አገልጋዮችን ባንመዝን መልካም ነው ወገኖች። አገልጋዮች አገልጋይነታቸው ለእግዚአብሔር እንጂ ለሰው አይደለም። አገልጋዮች ራሳቸውን ዝቅ የሚያደርጉት ለእግዚአብሔር እንጂ ለሰው አይደለም። በእርግጥ ለእግዚአብሔር ዝቅ ሲሉ በእግዚአብሔር ቤት ላሉትም ራሳቸውን ዝቅ ያደርጋሉ። ስለዚህ ባንንቃቸው። እነሱም እኮ የጌታ ነገር ይሻላል ብለው ነው እንጂ የሚበላ እጅ እንዳላቸው ሁሉ የሚሰራም እጅ አላቸው። ለመማር ለመስራት እድሜ እኮ አላቸው። ዘመን አልፎባቸው አይደለም፣ ግን እግዚአብሔርን ማገልገል ከሁሉ ይሻላል ብለው የቆሮንቶስ ምዕመናን ቅዱስ ጳውሎስን በክብር ተገቢውን ጥያቄ ሲጠይቁት እናያለን። ቀጥታ ወደ ክፍሉ እንግባ። ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ምን ማለት ነው? ቅዱስ ጳውሎስ ክርስቶስን መስሎ ነው የተመላለሰው። ክርስቶስ ያሳየውን ምሳሌና አብነት በተግባር ነው የተገበረው ያሳየው። ስለዚህ ምን አለ? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ይሄ ነገር ትምክህት ነው ወገኖች? መታበይ ነው አይደለም። ምክንያቱም አንድ ሰው ግድ መምህሩን መምሰል አለበት። ደቀ መዝሙር መምህሩን መምሰል አለ። የተማረ ሁሉ እንደ መምህሩ ይሆናል ተብሎ እኮ ተጽፏል በሉቃስ ወንጌል ምዕራፍ 6 ቁጥር 40 ጀምሮ አምኑት። ስለዚህ ተማሪ ከሆነን ግድ ማንን መምሰል አለበት? መምህራችንን መምሰል አለበት። ቅዱስ ጳውሎስ ግን ወደ ክርስትና ያመጣው ወደ ክርስቶስ ያቀረበው መምህር የለም። ወደ መንፈሳዊው ወደ ትክክለኛው መንገድ ያመጣው ራሱ ባለቤቱ ነው። በደማስቆ መንገድ ላይ ክርስቶስ ከሞት እንደተነሳ ሆኖ ታይቶታል። ስለዚህ ሊቀናለት የሚገባው ትክክለኛውን መንገድ ያሳየው እሱ ነው። ወደ ራሱ ያቀረበው ራሱ መድኃኔዓለም ነው። የተሻለውን ቀኙን የመረጠለት ራሱ ባለቤቱ ክርስቶስ ነው። ስለዚህ የጳውሎስ መምህሩ ማን ነው? መምህሩ ክርስቶስ ነው። ስለዚህ እኔ መምህሬን ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ስለዚህ የቆሮንቶስ ምዕመናን አንድ ግዴታ አለባቸው። ማንን መምሰል? ጳውሎስን መምሰል። ጳውሎስን መምሰል ደግሞ በተዘዋዋሪ ማንን መምሰል ነው? ራሱ ባለቤቱን ክርስቶስን መምሰል ነው ወገኖች። ካያችሁ የአይሁድ እምነት
እንዲሁም ደግሞ የክርስትና እምነት ረጅም ሺህ ዓመት ተጉዞ እዚህ ድረስ የደረሰው በምን ምክንያት ይመስላችኋል? የመምህርና የደቀ መዝሙር ግንኙነት ስላለ። ልክ እንደ አሳረ ክህነት ሐረግ አለው። መምህሩ ለደቀ መዝሙሩ፣ ደቀ መዝሙሩ ደግሞ ከተማረ በኋላ መምህር ሲሆን ድጋሚ ለደቀ መዝሙሩ እያለ እንደ ሰንሰለት ሲያያዝ፣ እንደ ሐረግ ሲያያዝ እናያለን። ለዛ ነው መከራ የማይፈታው፣ ለዛ ነው ረሃብ የማይፈታው፣ ችግር የማይፈታው ወገኖች። ስለዚህ የማይታየውን ጌታ እናምናለን፣ የሚታዩትን ደግሞ መምህራን ቃሉን መመሪያ አድርገን እንደ ቃሉ እንከተላቸዋለን። ዞሮ ዞሮ ግን በተደጋጋሚ በዚህ ስፍራም እንዳልኳችሁ የክርስትናው ትልቁ ዓላማ ምንድነው ካልን ክርስቶስን መስሎ መኖር ነው። እሱ የተናገረውን ደግሞ መናገር፣ እሱ በጻፈው ላይ ደርቦ መጻፍ፣ እሱ የረገጠውን አስተካክሎ መርገጥ፣ ይሄ የክርስትና መገለጫ ነው ወገኖቼ። እሱ ባለፈበት ሁሉ ነው የምናልፈው። መርፌ ባለፈበት ሁሉ ምን ይከተላል? ክር እኮ ይከተላል። እኛም በክርስቶስ ላይ ከታሰርን ክርስቶስ ባለፈበት ነገር ላይ ሁሉ እንከተላለን። በትዕግስቱ እንከተላለን። በመከራ ውስጥ እናልፋለን። በፍቅር ውስጥ በቸርነት ውስጥ እናልፋለን። ስለዚህ የክርስትናው መገለጫ ክርስቶስን መስሎ መኖር ነው። እኔ ክርስቶስን እንደምመስል እኔን ምሰሉ። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ ይላል። ስለዚህ ክርስቲያኖች እንደ እግዚአብሔር ቃል የሆነ ወግ ያስፈልጋቸዋል። ወግ የሚለው በእኛ አገላለጽ ትውፊት ማለት ነው። በእግዚአብሔር ቃል ውስጥ የሌለ ያልተጻፈ ግን ደግሞ ከእግዚአብሔር ቃል ጋር የማይጋጭ አንዳንድ ነገሮችን ለመረዳት የአባቶችን ሕይወት የምንመረምርበት የበለጠ የእግዚአብሔርን ቃል የሚያጎላ ሆኖ ነው የተቀመጠው ወገኖች ትውፊት። ስለዚህ እንዲህ አይነት ወግ ስላላችሁ ከኔ አንዳንድ የወሰዳችሁ ትውፊትና ወግ ስላላችሁ በዚህ ጉዳይ አመሰግናችኋለሁ እያለ ነው። ስለዚህ ትውፊትን መጠበቅ፣ አንዳንድ በጎ እና መልካም የሆኑ ወጎችን መጠበቅ የሚያስመሰግን እንጂ የሚያስነቅፍ አይደለም። ቁጥር 3 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል። እነዚህ ነገሮች የማይለወጡ ናቸው። እግዚአብሔር የክርስቶስ ራስ ነው። ራስነቱም በመውለዱ ነው። ወልድ ከአብ ነው የተወለደው። አብ ወላዲ ነው። ይሄ ነገር በዘመናት ብዛት የሚለወጥ አይደለም። ዶግማ ነው፣ ቋሚ ነው። ክርስቶስም ደግሞ የማን ራስ ነው ይላል? ክርስቶስም የወንድ ራስ ነው ይላል። ክርስቶስ የወንድ ራስ የሆነው በምንድን ነው? በመፍጠር ነው። ወንድም ደግሞ የሴት ራስ ነው ይላል። የወንድ ራስነቱ ደግሞ ምንድን ነው ስንል በተፈጥሮ ነው። እነዚህ ነገሮች የማይለወጡ ናቸው። ስለዚህ ቀጥሎ አሁን ቅዱስ ጳውሎስ የሚመክራቸው ምክር የሚለወጥ አይደለም። ይሄ ምክር በዛ ዘመን ላሉ ሰዎች የተነገረ ነው። አሁን ላይ ላሉት ሰዎች የማይሰራ የማይሆን ነው የምንለው ነገር አይደለም። የእግዚአብሔር ቃል ሕያው ነው፣ ወድቆ አይቀርም፣ ደብዝዞ አይቀርም፣ ተረስቶ አይቀርም ወገኖቼ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ በዚህ ክፍል ላይ የማይለወጠው ስርዓት ምንድን ነው ካልን የመጀመሪያው ስለ ወንዶች የፀጉር አቆራረጥ ነው። ስለ ሴቶች አለባበስ የሚናገር። ታዲያ አንዳንድ ሰዎች ይህንን ክፍል ሲያነቡ አይ ቅዱስ ጳውሎስ በዘመኑ በቆሮንቶስ ምዕመናን መካከል ለተነሳው ችግር እንደ መፍትሄ ያቀረበው ምክር እንጂ አሁን ላይ አይሰራም የሚሉ አሉ። እንዲህ እንዳንል ቁጥር 16 ላይ የተናገረውን ቃል ላንብብላችሁ። ምዕራፍ 11 ቁጥር 16 ላይ ዳሩ ግን
ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም ይላል። ስለዚህ በአብያተ ክርስቲያናት ሁሉ የታወቀ ምን አለ ማለት ነው? አለባበስ አለ። ዩኒፎርም የሆነ ተመሳሳይ የሆነ አለባበስ እንዳለ ነው ቅዱስ ጳውሎስ የሚነግረን። የሚገርማችሁ አንዳንድ ሰዎች ጳውሎስ ይሄንን ነገር የሚናገረው ለሴቶች ዝቅተኛ የሆነ አመለካከት ስላለው ነው ይላል። ግን በፍጹም ወገኖች ቅዱስ ጳውሎስ ክፉ ምክር የሚመክር ሰው አይደለም። በምዕራፍ 7 ላይም ተናግሮታል። ምሕረት ከተደረገለት ልብ ተነስቼ በመንፈስ ቅዱስ ከተቃኘ ልብ ተነስቼ እመክራችኋለሁ ያለው ጳውሎስ ጸጋ የበዛለት ሰው ነው። ጳውሎስ ትሑት አገልጋይ ነው። ወንጌልን እንኳን ሲሰብክ በፍርሃትና በመንቀጥቀጥ እንደሆነ ተናግሯል እኮ። ለዛውም አምጡ ማለት ሲችል ድንኳን እየሰፋ ያገለገለ ታላቅ ሐዋርያ ነው። ስለዚህ ይሄ ሐዋርያ ለሴቶች ንቀት ነው፣ ክፉ ምክርም አይመክርም። መንፈስ ቅዱስ እንደቃኘው መጠን ስለ ሴቶች አለባበስ ሲናገር እናየዋለን። ቁጥር 4 ላይ እንዲህ ይላል፣ ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ስለዚህ ወንድ ልጅ ሲጸልይ ትንቢትም ሲናገር ራሱን ምን ማለት የለበትም? መከናነብ የለበትም። ምክንያቱም በራሱ ላይ ማን ነው ያለው? ክርስቶስ ነው ያለው፣ ንጉሱ ነው ያለው። አንድ ሰው በንጉስ ፊት ደግሞ ተሸፋፍኖ ማውራት የለበትም። ይሄ ስልጣኑን መናቅ ነው። ወንድም ባለቃው ፊት፣ በንጉሱ ፊት፣ በመሪው በክርስቶስ ፊት ከተከናነበ ይሄ ስልጣንን አላከበረም። ሴት ግን ጸጉሯን መከናነብ እንዳለባት መጽሐፍ ቅዱስ ይነግረናል። ምክንያቱም ከሴት በላይ ማን አለ? ወንድ አለ። ስለዚህ መሸፋፈኗ ክብሯ ነው፣ ማይረጓ ነው። ሴት ልጅ ካልተሸፋፈነች ግን ምንድነው የሚሆነው? ከስልጣን እንደተራቆተች ነው የሚቆጠረው። ነገሥታቱን ስታዩ ዘውድ ይደፋሉ፣ ቀሳውስቱን ካህናቱን ስታዩ ደግሞ አክሊል ያደርጋሉ። ለምንድን ነው? ይሄ ማዕረጋቸው ስለሆነ ነው አይደለም? የሴት ልጅም ክብሯ መሸፋፈኗ እንደሆነ ቅዱስ ጳውሎስ ይናገራል። መሸፋፈን ትእዛዝ ብቻ እንዳይመስላችሁ ተፈጥሯዊም ነው። አሁን እስቲ ዓለሙን ተመልከቱ፣ ሰውን ሁሉ ተመልከቱ። የሚያምነውም የማያምነውም ወንዱን ስታዩ ጸጉሩን ይቆረጣል፣ ሴቷን ስታዩ ጸጉሯን ታስረዝማለች። ለምን? ተፈጥሯዊ ድንጋጌ ስላለ ነው። ወንዱ ጸጉሩን ሲያስረዝም ይጎሰቁላል፣ አያምርበትም። ሴቷ ደግሞ ጸጉሯን ስታስረዝም የበለጠ ውበቷ ይወጣል። ይሄ ምንድነው ስንል ተፈጥሯዊ ነገር ስላለ። ቁጥር 5 ላይ ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደ ተላጨች ያህል አንድ ነውና ይላል። በእርግጥ ሴቶች በቤተ ክርስቲያን ውስጥ መስበክ አልተፈቀደላቸው። ቆሞ የእግዚአብሔርን ቃል እንደዚህ እየተረጎሙ ማስተማር አልተፈቀደላቸው። እንዲህ ሲባል ግን ሴቶች በእግዚአብሔር ቤት ውስጥ ድርሻ የላቸውም ማለት አይደለም። ለምሳሌ ሕፃናትን ቢያስተምሩ በጣም ይዋጣላቸዋል። ምክንያቱም ልጆች ሕፃናት ከወንድ ይልቅ ለሴት በጣም ይቀርባሉ። ስለዚህ ከዚህ አንጻር ሕፃናትን ቢያስተምሩ እንዲሁም ደግሞ ከአገልጋዮች በስተኋላ ሁነው እንደ ደጀን ሁነው ቢጸልዩ ስለ አገልግሎቱ ወደ እግዚአብሔር ቢጮሁ ብዙ ፍሬ ማፍራት እንደሚችሉ መጽሐፍ ቅዱስ በተደጋጋሚ ይናገራል። ሴትም ይላል ዝቅ ብሎ ሴትም ራሷንም ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን ይላል። እዚህ ጋር ምን ማለት ነው? ሴቶች ጸጉራቸውን ይቆረጡ እያለ ነው እንዴ? አይደለም። ግን መሸፋፈንን የማትፈልግ ከሆነ ጸጉሯን ትቆረጥ እያለ ነው። መቆረጥን ደግሞ የማትመርጥ የማትወድ ከሆነ ግድ ምን ትበል እያለ ትሸፋፈን እያለ የሰራሽ እግዚአብሔር የፈጠረሽ ጌታ
ስትሸፋፈኝ እንደምታምሪ ባለስልጣን እንደምትሆኚ፣ ሌላው ደግሞ ወንዱ ጸጉሩን ሲቆረጥ ሲገለጥ ባለስልጣን እንደሚሆን ይህንን ያዘጋጀው ማለት ነው እግዚአብሔር። ስለዚህ ትእዛዙ አምላካዊ ነው፣ ከፈጠረን ነው እያለ ነው ቅዱስ ጳውሎስ። አንድ ዕቃ ሂደን ስንገዛ ከዕቃው ጋር አብሮ የሚሰጠን ወረቀት እኮ አለ፣ ማኑዋል፣ ስለ ዕቃው አጠቃቀም የሚናገር ወረቀት ነው። ስለዚህ ከራሳችን አመለካከት በላይ የምናምነው ምኑን ነው? ያንን ማኑዋሉን ነው የምናምነው። እግዚአብሔርን የሚያምርባችሁ እንዲህ ነው፣ ውበታችሁ የሚገለጠው በዚህ መንገድ ስትሄዱ ነው ካለ ያለምንም ማቅማማት ልንቀበለው ይገባል ወገኖቼ። ምክንያቱም ራሳችንን ከምናውቀው በላይ ስለኛ ማን ያውቃል? እግዚአብሔር ያውቃል። እሱ የመረጠልን ይሻላል። ይልቁንም ደግሞ የሚገርማችሁ ምዕራፍ 11ን ስታነቡ ኢትዮጵያውያን ምዕራፍ 11ን ተግባራዊ እንዳደረግን ነው የምትረዱት። እናቶቻችንን ተመልከቱ። አለባበሳቸው እንደ እግዚአብሔር ቃል እኮ ነው። እንኳን በንጉሱ በእግዚአብሔር ፊት ሲቆሙ አይደለም ገበያ ሲሄዱ መንፈሳዊ ነው፣ ይማርካሉ፣ ደስ ይላሉ ወገኖች። በተለይ በአምልኮት ጊዜ እግዚአብሔርን በምናመልክበት ለጸሎት በምንቆምበት ጊዜ ቅዱስ ጳውሎስ ሴቶችና ወንዶች እንዴት መሰየም እንዳለባቸው እንኳን ይናገራል። በዚህ በብሉይ ኪዳን መጽሐፍ ኦሪት ዘዳግም ምዕራፍ 22 ቁጥር 5 ላይ እንዲህ ይላል፣ ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ። ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነውና። ዛሬ ይህ አይነቱ ትእዛዝ ልክ እንዳለፈበት እየተቆጠረ ነው። ግን አይደለም ወገኖች፣ ጾታችን እንኳን ምን እንደሆነ የሚያሳውቅ ነው። አንድ ሰው ከርቀት ስታዩት ወንድ ይሁን ሴት ይሁን የምትለዩት በምንድን ነው? ባለባበሱ ነው። ወንድ ልጅ የሴትን ልጅ ቢለብስ፣ ሴት ልጅ የወንድን ልጅ ልብስ ብትለብስ ምንድነው ወደ ውስጣችን የሚሰማን ወገኖች? እግዚአብሔርን የምናከብረው ተፈጥሯችንን ስንቀበል ነው። ወንዱ ወንድነቱን ሲቀበል፣ ሴቱ ሴትነቷን ስትቀበል ነው ወገኖቼ እግዚአብሔርን ማክበር የምንችለው። ልብ አድርጉ። ልብስ ዓላማው እርቃንን መሸፈን። እርቃንን መሸፈን ሲባል ደግሞ ይሄ ቆዳችንን ገላችንን መሸፈን ብቻ እንዳይመስላችሁ፣ የሰውነታችንን ቅርጽ ጨምሮ ነው የሚሸፍነው ወገኖች። ዛሬ ግን የምታዩት ነው። ከተማውን ስታዩ፣ ሰው ሁሉ ስታዩ በቃ ለብሷል፣ ግን የሰውነቱ ቅርጽ ይታያል። ልክ እንደ ተበለተ ዶሮ ነው ሲራመድ ሲሄድ የምታዩት። ይሄ ደግሞ ምንድነው? መራቆት ነው። ይሄ ደግሞ ምንድነው? እብደት ነው። ይሄ ምንድነው? ሕፃንነት፣ የሕፃን ባህሪ ነው። ሕፃን ነው መራቆት የሚወደው። ሀገራችንን ስታዩ፣ አኗኗሩን አለባበሱን ስታዩ የቤተ መንግስት እኮ ስርዓት ነው። ልጅ እያለን ተነግሮን አድገናል። በትላልቅ ሰው ፊት እንዴት መቀመጥ እንዳለብን፣ እንዴት ሰላም ማለት እንዳለብን፣ አለባበሳችን እንዴት መሆን እንዳለበት፣ በሰው ፊት ጥርሳችንን እንኳን እንዳንፍቅ ተነግሮን አድገናል። ስርዓቱን ስታዩ የቤተ መንግስት ስርዓት ነው። ከዚህ ከቤተ መንግስት ስርዓት ወጥተን ነው ወደ ሕፃን ባህሪ የመጣ ነው ወገኖች። ክብራችን ይመለስ። ክርስቲያን ሁልጊዜ በዚህ በቤተ ክርስቲያን ውስጥ ብቻ አይደለም፣ ክርስቲያን የትም ክርስቲያን ተንቀሳቃሽ መጽሐፍ ቅዱስና ሕያው ቤተ መቅደስ ነው ክርስቲያን። አንዳንድ ሰዎች እዚህ ሲመጡ የመነነ ሰው ይመስላሉ፣ ሲሄዱ ደግሞ ሌላ ናቸው። እንዴ ስጋችን ብቻ ነው እንዲያመነው ነው? በፈረቃ ነው የምናምነው? አስተሳሰባችንም ሊያምን ይገባል። ይህን ካለ በኋላ ቅዱስ ጳውሎስ ቁጥር 7 ላይ ያለውን ቃል እኔ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም፣ ሴት ግን የወንድ ክብር ናት ይላል። ስለዚህ የከበሩ ነገሮችን እኛ እንኳን ምን እናደርጋለን? እንሸፋፍናለን አይደል? በቤታችን ክብር ያላቸው ዋጋ ያላቸው ነገሮች ሸፈንፈን እናደርጋለን። ሴትም የማን ክብር ናት? ሴት የወንድ ክብር ናት። ስለዚህ መሸፋፈን አለባት። ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና ይላል። ስለዚህ በመፈጠር የሚቀድመው ማን ነው? ወንድ ነው። በነገራችን ላይ የመጀመሪያው እናት
አዳም እኮ ነው። እናት ወይም ሔዋን የተገኘችው ከማን ነው? ከአዳም ነው። ስለዚህ ሁል ጊዜ ሴቶች መከተል ያለባቸው ማንን ነው? ወንዱን ነው። ምክንያቱም ወንዱ በተፈጥሮ ይቀድማል። ከሔዋን ቀድሞ ነው የተፈጠረው። አንዳንድ ነገሮችን በማስረዳት ይሄ ቅጠል ይባላል፣ ይሄ መሬት ይባላል፣ ይሄ ደግሞ እንስሳ ነው የሚለው በማስረዳት አዳም ይቀድማል፣ መሪዋ ነው። ቁጥር 10 ላይ ግን ስንሄድ ስለዚህ ሴት ከመላእክት የተነሳ ልብ በሉ ይሄንን ቃል ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል። መላእክት በአንደኛ ቆሮንቶስ በተደጋጋሚ ተነስተዋል። መላእክት የከበሩት ስለጸኑ ነው። ጸንተው ስላጸኑ ከብረዋል። ሰይጣን ደግሞ ሰይጣን የሆነው ስለሳተ ብቻ አይደለም ስላሳተም ነው። ሴትም ልክ እንደዛ ነች። ሴት በአስተሳሰቧ ስትስት ነው ሌላውን የምታስተው። በበጎ አመለካከቷ ግን ከጸናች ሌላውን ታጸናለች። ስለዚህ ከመላእክት የተነሳ በራሷ ምን ሊኖራት ይገባል? ስልጣን። ስልጣን የተባለው መሸፋፈኛ ነው ከመላእክት የተነሳ። ምክንያቱም መላእክት የእግዚአብሔርን ሕጉን ያውቃሉ፣ ስርዓቱን ያውቃሉ። ስለዚህ ሕጉ ሲፈርስ፣ ስርዓቱ ሲናድ መላእክት ያዝናሉ። ስለዚህ ባለባበሳችን መላእክት እንዳያዝኑ ሴቶች በራሳቸው ስልጣን ሊኖራቸው ይገባል፣ ወይም በራሳቸው መሸፋፈኛ ሊኖራቸው ይገባል። በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይም እኮ ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ ይላል። ማንንም እንዳትንቁ፣ ይሄ ጨርቃም ነው፣ ይሄ ድሃ ነው፣ ይሄ ያልተማረ ነው ብላችሁ ማንንም እንዳትንቁ። ምክንያቱም ይላል መላእክቶቻቸው ዘወትር የአባቴን ፊት ያያሉና። ስለዚህ ሁሉም ሰው ምን አለው ማለት ነው? መልአክ አለው፣ የሚጠብቀው መልአክ አለው፣ የሚጸልይለት ወደ እግዚአብሔር የሚያሳስብለት ምን አለው? መልአክ አለው። ስለዚህ እነዚህ መላእክት ሕግ ስንጥስ ያዝናሉ፣ ስርዓት ስንጥስ ያዝናሉ። ስለዚህ ከመላእክት የተነሳ እነሱ እንዳያዝኑ ሴቶች በራሳቸው ስልጣን ሊኖራቸው ወይም መሸፋፈኛ ሊኖራቸው ይገባል ይላል። ቁጥር 11 ላይ ነገር ግን በጌታ ዘንድ ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም። ይህ ሲባል ሴቶች የተናቁ ናቸው ማለት አይደለም። ሴትና ወንድ ምንድን ናቸው? ሰው ናቸው። በሰውነት እኩል ናቸው። ክርስቶስ ለሁለቱም ሙቷል። ነገር ግን ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ በሴት ነውና ሁሉም ከእግዚአብሔር ነው። የሁሉም ጌታ ማን ነው? እግዚአብሔር ነው። የሴቱም የወንዱም ጌታ ማን ነው? እግዚአብሔር ነው። ስለዚህ ሁለቱን የሚያገናኛቸው እሱ ነው። በመንፈሳዊ ወንድምና እህት በትዳርም የሚያገናኛቸው እግዚአብሔር ነው ካለ በኋላ በመጨረሻ ስለ ሴቶች አለባበስ ምን ይላል? በእናንተ በራሳችሁ መካከል ፍረዱ ይላል። ሴት ራሷን ሳትሸፍን ወደ እግዚአብሔር ልትጸልይ ይገባታልን? ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁምን? ጠጉሯ መጎናጸፊያዋ ሊሆን ተሰጥቷታልና። ዳሩ ግን ማንም ሊከራከረን ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። ስለዚህ ከተፈጥሮ ተማሩ። ወንድ ልጅ ጸጉሩን መቆረጥ እንዳለበት፣ ሴት ልጅ ጸጉሯን ማስረዘም እንዳለባት፣ ጸጉሯ እንደ መጎናጸፊያ እንደተሰጣት ተፈጥሮ እንኳን አያስተምራችሁም? ምን እግዚአብሔር እዚህ ጋር አቁሞ በሚናገረው አገልጋይ ብቻ አይደለም ቃሉን የሚያስተላልፈው። እሱ መንገደ ብዙ ነው። በሁሉ ያስተምራል። በዝማሬ ያስተምራል፣ በመከራ ያስተምራል፣ በተፈጥሮ ያስተምራል። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይን ጠፈር የእጁን ሥራ ያወራሉ ተብሎ ነው የተጻፈው። እነ ቅዱስ ኤፍሬምም ሰማይና ምድር ትምህርት ቤታችን መምህራችንም እግዚአብሔር ነው ብለዋል። ተፈጥሮ ፊደል የሚነበብ ፊደል ነው። የተገለጠ የሚነበብ መጽሐፍ ነው። ብዙ ቅዱሳን ከተፈጥሮ ተምረዋል። ስለዚህ ሴቶች መሸፋፈን እንዳለባቸው ከተፈጥሮ መማር አለባቸው። እግዚአብሔር ከጥንት ጀምሮ ሲፈጥራቸው ሴቷ ጸጉሯ ረጅም እንዲሆን፣ ወንዱ ደግሞ አጭር እንዲሆን አድርጎ ነው የፈጠረው። ምክንያቱም መጎናጸፊያ ነውና ይልና ከቁጥር 17 እስከ ቁጥር 22 ስለ አጋፔ ነው የሚናገረው። ይህንን እያንዳንዱን ዝርዝሩን ትርጉም አልነግራቸውም፣ ቤታችሁ ገብታችሁ አንብቡት። ግን
ዋናውን ሐሳብ እነግራቸዋለሁ። አጋፔ ማለት የግሪክ ቋንቋ ነው። ትርጉሙ የፍቅር ማዕድ ማለት ነው። ልክ በሀገራችን ሰንበቴ እንደሚባለው፣ ጸዲቀ መበለት እንደሚባለው፣ የጽዋ ማህበር እንደሚባለው ማለት ነው አጋፔ። በተለይ ስለ ጸዲቀ መበለት ታውቃላችሁ? ሰው አስቀድሶ ሲወጣ የሚታደል እናቶች የሚያድሉት ዳቤ፣ ቁራሽ ዳቦ፣ እሱ ጸዲቀ መበለት ይባላል። ምን ማለት ነው ካላችሁ፣ አንዲት እማሆይ ወይም ደግሞ መበለት ሳምንቱን ሙሉ በየሰፈሩ እየዞረች ዱቄት ትለምናለች። ያንን ያገኘችውን ዱቄት በሳምንቱ መጨረሻ አንድ ላይ ትለውሰውና ትጋግረዋለች። ከዛ በሰንበት ቀን ሰው አስቀድሶ ሲወጣ ያንን ዳቤ ትሰጣለች። ከየአቅጣጫው ያንን ዱቄት መሰብሰቧ የሁላችሁም ማስተዋጽኦ አለበት ማለት ነው። በአንድ ላይ መለወሱ ደግሞ ሁላችንም በክርስቶስ ስንት ነን? አንድ ነን። አንድነትን የሚሰብክ ነው፣ ህብረትን የሚሰብክ ነው ወገኖች። ስለዚህ እንዲህ አይነቱ የፍቅር ማዕድ በእውነት በቤተ ክርስቲያን ውስጥ ሊለመድ ይገባል። ቅዱስ ጳውሎስ የፍቅር ማዕድ ያስፈልጋል ወይስ አያስፈልግም የሚል የክርክር ርዕስ እያነሳ አይደለም። ይህንን የፍቅር ማዕድ አክብረን እንድንይዘው፣ በዋጋው እንድንይዘው፣ በጥንቃቄ እንድንይዘው ነው እየተናገረ ያለው። ምክንያቱም እነዚህ ይሄ ሰንበት የሚባለው፣ ጸዲቀ መበለት የሚባለው፣ ማህበርና ጽዋ የሚባለው ትንሽኛ ለበረከት ከቀመስም በኋላ ብዙ ግን የሚለቀቀው ለድሆች። አያችሁ፣ የድሆች የምግብ ዋስትና እንኳን ያለው በዚህ በፍቅር ማዕድ ውስጥ ነው። ስለዚህ እንዲህ አይነቱ ልማድ በእውነት በሰፊው ሊኖረን ይገባል። ዛሬ ላይ ስታዩ በእርግጥ ጸንቶ የምታዩት የቅዱስ ቁርባን ስርዓት ነው። እስካሁን ድረስ ተከብሮ ጸንቶ በቤተ ክርስቲያናችን ውስጥ ታዩታላችሁ ስርዓቱ። እነዚህ ግን እየተዳከሙ ናቸው። ሰንበቴ እንደ በፊቱ አይደለም፣ ተዳክሟል። ጸዲቀ መበለት ብዙ የለም፣ በቃ አሁን እየተረሳ ነው። ግን ጥቅም አለው ወገኖች። ጥቅሙ ምን ይመስላችኋል? የመጀመሪያው ያፋቅራል እኮ። ቅዳሴውን ስናስቀድስ ከእግዚአብሔር ጋር ተነጋግረን ነው የምንወጣው አይደል? ከወንድሞቻችን ከእህቶቻችን ጋር ደግሞ እንድንነጋገር እንድንወያይ የሚያደርገን ምንድን ነው? ይሄ የፍቅር ማዕድ እኮ ነው። ጌታ ለምን ይመስላችኋል ስጋውና ደሙን በሚበላና በሚጠጣ ያደረገው? መብል ስለሚያፋቅር ነው። አንድ ሰውን ትተዋወቁታላችሁ፣ በሚቀጥለው ደግሞ ቀን ትንሽ ታወሩታላችሁ፣ በሶስተኛው ቀን ግን የምትሉት ነገር አለ አይደል? ዛሬ አብረን እራት እንብላ ትሉታላችሁ። ክፍሉ ምንድን ነው የሚለው? የጌታ እራት። ለምን? መብል ፍቅርን ስለሚጨምር ነው ወገኖች። ከሰዎች ጋር ያለን ግንኙነት መስመሩ የበለጠ እንዲቀጥል፣ ፍቅራችን እንዲጨምር ምኞታችንን የምንገልጥበት መንገድ ምንድን ነው ካለን ይሄ የፍቅር ማዕድ ነው። የፍቅር ማዕድ ነው። ስለዚህ ይሄንን ነገር በዋጋው አክብረን እንድንይዘው ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ሲነግረን እናያለን። ሌላው ከቁጥር 23 እስከ 34 ስለ ቅዱስ ቁርባን ነው የሚናገረው። ሐሳቡን ነግሬያችሁ ትምህርቱን ልጨርስ። በቤተ ክርስቲያን ከገነኑ ከከበሩ አገልግሎቶች መካከል አንዱ ቅዱስ ቁርባን ነው። በብሉይ ኪዳን ጊዜ ልክ ግርዘት እና ፋሲካ በጣም ወሳኝ ነው። ግዝረት አንድ ጊዜ ነው የሚፈጸመው አይደል? ፋሲካ ደግሞ በየዓመቱ የሚደረግ ነው። ወደ ሐዲስ ኪዳንም ስንመጣ በጣም ከከበሩ አገልግሎቶች አንዱ ልክ እንደ ግዝረት ምንድን ነው? ጥምቀት ነው። ጥምቀት አንድ ጊዜ የሚፈጸም ነው። ቅዱስ ቁርባን ግን የሚደጋገም። ታዲያ በብሉይ ኪዳን ጊዜ የነበሩ አባቶች ፋሲካን ሲያከብሩ አንድ በቤታቸው ያለ ልጅ ቁሞ ጥያቄ ይጠይቃል። ይሄ ፋሲካ ምንድን ነው ብሎ ይጠይቃል። በዛ ጊዜ የቤቱ አባወራ ብድግ ይልና ይህ ፋሲካ እግዚአብሔር እንዴት ከግብፅ እንዳወጣ ከፈርዖን አገዛዝ እንዴት እንዳዳነን የምናስብበት የምንገነዘብበት ነው ይላል። ልክ እንዲሁ የጌታን ሥጋ በበላን ደሙን በጠጣን ጊዜ ካህኑ በቅዳሴው ላይ የሚያውጀውን አዋጅ በሰማን ጊዜ
ክርስቶስ ሙቶ እንዴት ሕይወትን እንደሰጠን ከክፉና ከጨካኙ ገዢ ከዲያብሎስ እጅ እንዴት ነፃ እንዳወጣን እናስባለን። ታዲያ ይሄ ቅዱስ ቁርባን ጥቅሙ ምንድን ነው ካልን ብዙ ነው፣ ያንዳንዱ መዘርዘር አንችልም። የመጀመሪያው ግን አንድ ያደርገናል፣ ከእግዚአብሔር ጋር አንድ ያደርገናል፣ ከክርስቶስ ጋር አንድ ያደርገናል፣ ከምእመናን ጋር አንድ ያደርገናል። ጌታም በዮሐንስ ወንጌል ምዕራፍ 6 ላይ ተናግሯል። ሥጋዬን የበላ ደሜን የጠጣ እኔ በእርሱ እሱም ደግሞ በእኔ ይኖራል፣ አንድ እንሆናለን። ሥጋዬ ከሥጋው ደሜ ከደሙ ጋር ይዋሃዳል ብሏል። አያችሁ፣ አንድ የምንሆንበት የአንድነት መቀነቱ ምንድን ነው ካልን ቅዱስ ቁርባን። ይሄ ብቻ አይደለም፣ ኃይል ይሰጣል። በሥጋ የምንመገበው ምግብ እንጀራ ለሥጋችን ምን ይሰጣል? ኃይል ይሰጣል እኮ። የጌታን ሥጋና ደም ስንቀበል ወገኖቼ በነፍስ ኃይል እናገኛለን። በመንፈሳዊ ሕይወታችን ኃይል እናገኛለን። ይሄ የምንንፏቀቅበትን የጽድቅ መንገድ በደስታ እንሮጥበታለን። አንድ ሁለት እያለን የምንለቅመውን መንፈሳዊ ፍሬ በደስታ ሁነን እናፍሰዋለን። ለምን? የመንፈስ ቅዱስ ኃይል ከኛ ጋር ስለሚሆን። ይሄ ብቻ አይደለም፣ ቅዱስ ቁርባን ሕይወት ይሰጣል። የሥጋው ምግብ ለቁመተ ሥጋ እንደሚሆን ሥጋችን እንዲቆም ሥጋችን ሕይወት እንዲኖረው እንደሚያደርግ ለነፍስ ሕይወት የሚሰጠው ቅዱስ ቁርባን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ ተብሎ ተጽፏል። ወገኖች ጥቅሙ ብዙ ነው። ብዙ መንፈሳዊ ጸጋዎችን የምናገኘው በቅዱስ ቁርባን ውስጥ ነው። ስለዚህ ቅዱስ ቁርባን ለመቀበል ምን ያስፈልጋል? የመጀመሪያው መረዳት ነው። ሳይገባው ነው የሚለው የሚበላና የሚጠጣ የጌታን ሥጋ ስለማይለይ በራሱ ምን ይበላል? ፍርድን ይበላል። በራሱ ምን ይጠጣል? ፍርድን ይጠጣል ብሏል። በዚሁ ክፍል ላይ ሳይገባው ወይም ደግሞ ሳይገባው ብላችሁ መተርጎም ትችላላችሁ። በቁጥር 26 ላይ ተገልጿል። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ አንድ ሰው ሲቆርብ ከቆረበ በኋላ ምን ማድረግ ይገባዋል? የክርስቶስን ሞትና ትንሣኤ መናገር አለበት። ሞቱንና ትንሣኤውን ካልተናገረ ሳይገባው ነው የቆረበው ማለት ነው። በሞቱ ሞታችንን የገደለ ጌታ ሁለት ዕዳ ጥሎብናል። የመጀመሪያው የምስጋና ዕዳ ነው። ሁለተኛው የምስክርነት ዕዳ። ጌታዬ ለእኔ ሲል መከራ ተቀብሏል፣ መልኩ ረግፏል፣ እንደ ብራና በመስቀል ላይ ተወጥሯል፣ የማይሆኑትን ሆኗል ብሎ ሞቱን ትንሣኤውን መመስከር ያልቻለ መቁረብ አይገባውም ወገኖች። ሁለተኛውስ ሳይገባው በሚለው መውሰድ ትችላላችሁ። ንስሐ ሳይገባ ከተጣላው ጋር ሳይታረቅ ጥላቻን፣ ተንኮልን ከልቡ ሳያወጣ ሳይገባው የጌታን ሥጋና ደም የሚበላ ሥጋውን ሳይሆን የሚበላው ፍርድን ነው፣ ደሙን ሳይሆን የሚጠጣው ፍርድን ነው የሚጠጣው እያለ ቅዱስ ጳውሎስ። እንዴ እንጀራ እንኳን የሥጋ ምግብ እንኳን ስንበላ እኮ እጃችንን ታጥበን ነው የምንበላው አይደል? የጌታን ሥጋና ደም ስንበላ ደግሞ በንስሐ መታጠብ አለብን። ስለዚህ ቅዱስ ቁርባን በጣም ፈርተነው የምንርቀው አይደለም፣ በጣም አቅልለነው ደግሞ የምናደፋፋው አይደለም። በእግዚአብሔር ፍርሃት የምንቀበለው፣ በቅዱስ ፍርሃት የምንቀበለው ነው ወገኖች። በአጠቃላይ በዚህ በምዕራፍ 11 ስለ ሴቶች አለባበስና ስለ አጋፔ እንዲሁም ደግሞ ስለ ቅዱስ ቁርባን ነው ሐዋርያው ቅዱስ ጳውሎስ የሚናገረው። ቀጣዩን ደግሞ የሚቀጥለውን ምዕራፍ ለማየት እንሞክራለን። በትንሹ ጊዜያችን የመከረን ያስተማረን የቅዱስ ጳውሎስ አምላክ ስሙ የተመሰገነ ይሁን።